የኢትዮጵያ ንግድ ባንክ በስፖርት ዘርፍ የላቀ አሻራ እያሳረፈ መሆኑ ተገለጸ። ባንኩ በስፖርት ዘርፍ በወጣቶች አቅም በማጎልበትና ለኢትዮጵያ ስፖርት እድገት ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። በዘንድሮ የካፍ ሴካፋ ዞን የሴቶች ሻምፒዮን ሊግ ማጣሪያ ኢትዮጵያን በመወከል ለሚወዳደሩ የባንኩ የሴቶች እግር ኳስ ቡድን ሽኝት ተደርጎለታል። እንዲሁም በቅርቡ በልዩ ልዩ የስፖርት ዘርፎች የላቀ ውጤት ላስመዘገቡ የክለቡ ስፖርተኞች፣ አሰልጣኞች፣ የቡድኑ አባላትና አመራሮች እውቅናና የምስጋና ፕሮግራም ተከናውኗል። በሽኝትና በእውቅና መርሃ ግብሩ ላይ የባንኩ ከፍተኛ አመራሮች፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ሻን ጨምሮ የክለቡ አንጋፋ ስፖርተኞች፣ ጥሪ የተደረገላቸው እንግዶችን ተገኝተዋል። የኢትዮጵያ ንግድ ባንክ ስፖርት ማህበር በኢትዮጵያ ስፖርት ታሪክ ውስጥ ጉልህ ስሙን ያሰፈረ ግዙፍ ተቋም ነው። ማህበሩ በአሁኑ ጊዜ በስሩ በ8 ልዩ ልዩ የስፖርት ቡድኖች ያቀፈ ሲሆን ከ300 በላይ የሚሆኑ ወጣት ስፖርተኞች በስሩ አቅፎ ስፖርታዊ፣ ማህበራዊ ኃላፊነቱን እየተወጣ ይገኛል። በኢትዮጵያ ንግድ ባንክ ስፖርት ማህበር 8 የስፖርት ቡድኖች የሚገኙ ሲሆን አንደኛው የዋናው እግር ኳስ ቡድን፣ ሁለተኛው የሴቶች እግር ኳስ ቡድን፣ ሶስተኛው ከ20 እና ከ17 እድሜ ዓመት በታች ነው። በሁለቱም ጾታዎች ይገኙበታል። የአትሌቲክስ ቡድን፣ የጠረጴዛ ቴኒስ ቡድን እና በስሩ በማዕቀፍ ቁጥራቸው ከ300 በላይ የማንሱ ስፖርተኞች፣ ከ30 የማንሱ ኮቺንግ ስታፍ አባላት ያቀፈ በጽህፈት ቤት ደረጃ 25 ለሚደርሱ ሰራተኞች የስራ እድል በመፍጠር የስራ አመራር ቦርድና ጽህፈት ቤት ተደራጅቶለት እየሰራ ይገኛል። የባንኩ የሴቶች እግር ኳስ ቡድን በኢትዮጵያ ሴቶች ፕሪሚየር ሊግ ታሪክ ለ6 ተከታታይ ዓመታት በጥቅሉ ደግሞ ለ9 ጊዜያት የሊጉ ሻምፒዮን በመሆን ብቃቱን አሳይቷል። በተጨማሪ ማህበሩ በ2017 ዓ.ም እና በ2018 ዓ.ም በሁለት የውድድር ዓመታት ብቻ በድምሩ 59 ዋንጫዎች በመሰብሰብ ታሪካዊ ስኬትን አስመዝግቧል። ባንኩ መሰረት ደፋር፣ ገብረ እግዚአብሔር ገብረ ማርያምና ወርቅነሽ ኪዳኔን ጨምሮ በኦሎምፒክ አደባባይ የሀገራቸውን ስም ያስጠሩ ድንቅ አትሌቶች ማፍራት የቻለ ሲሆን ከነዚህ መካከል የኦሪንገን ከ20 ዓመት በታች የዓለም አትሌት ቻምፒዮን ዮርዳኖስ ጥጋቡንና የኢትዮጵያ ሴቶች እግር ኳስ ምልክት የሆነችውን ሎዛ አበራም በተለይ ይጠቀሳሉ። የኢትዮጵያ ንግድ ባንክ በሀገራችን የኢኮኖሚ ዘርፍ እየተጫወተ ያለውን ቁልፍ ሚና ወጣቶች በማብቃት በስፖርት ዘርፉን በመድገም በትጋት እንደሚሰራ ገልጿል። ተቋሙ ስፖርትን በወጣቶች በአደገኛ ሱሶች በመጠበቅና ጤናማ ማህበረሰብ ለመገንባት እንደ መሳሪያ አድርጎ በመጠቀም ለስፖርት ዘርፉ ዘላቂ ድጋፍ ለማድረግ ቁርጠኛ መሆኑን አሳውቋል። ባንካችን በኢኮኖሚው ዘርፍ የሚጫወተውን ሚና በስፖርቱም ለመድገም በአደረጃጀትና አሰራር ዘመናዊ ሆኖ እንዲከናወን ውጤታማነቱን ቀጣይነት እንዲኖረው ዜጎች ለራሳቸውም ሆነ ለሀገር ብቁ እንዲሆኑ ጠንካራ ድጋፍ እያደረግን ከተሳትፎ በዘለለ መልኩ በአህጉራዊና ዓለም አቀፋዊ ውድድር መድረኮች የሚሳተፉ ስፖርተኞችን እና ሙያተኞችን ማፍራት ትልቁ ዓላማችን መሆኑን እየገለጽኩ ለተመዘገበው ውጤት እንኳን ደስ አላችሁ።